አውቶቢሱ መጣ መብራቱ ታየኝ አውቶቢሱ መጣ መብራቱ ታየኝ እኔ በዚህ ሰሞን ሱመያ ጋር ነኝ አዬ ወንፊት ሞሎሎሚ ሆዴ አይሆንም ራት ስክ ይለኛል አንተ ሰው ስምክን ሲያነሱት። ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላቸዋለን። ለማራኪ ዘሪሁን፣ ለካህን ሮቤል፣ ለናታኤም ተመስገንና ለቢታኒያ አብይ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሆኖ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እኔ ሴትን አደርጋለሁ ላይክ የምታደርጉበት እስከዛ ደግሞ አፍታ ታገኛላችሁ። ከዛ ቪዲዮአችንን እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ አየኔ ነገር ወሬ ይዤ ጎለጥኳችሁ አይደል? በሉስ የሆነች ነገር ቅመሱ፣ እጃችሁን ታጠቡ። ተነሽ። አይ እውነት አያስፈልግም እንዴ ስንዱ የተነሽ እስቲና ብዬ ባክሽ ሰላም ልበልሽ ብዬ ነው የመጣሁት እንጂ በልተን የመጣ ነው። እንደው አንቺ እንኳን እሺ ባትበይ ልጁ እንደው ይርባል አትይም? በል አንተ የኔ ቆንጆ ተነስ። በልቷል። እሺ ልጁ እንኳን ይብላ። በልተካል ይወጣ በልተና አይደል ይወጣል? ሼፍ ሲያሲዙት በልቻለሁ። መች በላ ቆየ። እዚህ ከመጣችሁ እንኳን ስንት ሰዓት ሆናችሁ? እሱን በልቷል እኮ ነው የምልሽ። እውነት ጠግቤያለሁ። እሺ አንቺ እንኳን ተይ። እሺ እሱ ይብላ እንዴ። መብላት ከፈለገማ ይብላ። እኔ እኮ ጠግቧል ብዬ ነው እኮ። ይኸው እሱ ይብላ ብላለች። አዎ ይብላ። መብላት ከፈለገማ ይብላ። እኔ እኮ ቁንጣን እንዳይሆንበት በልቶ ስለወጣ ብዬ ነው። ጥግብ ብሎ ነው የበላው። ጥግብ ብሎ ስለበላ ቁንጣን እንዳይሆንበት ብዬ ነው። በፊት ነው የሚናበቡት። ብላ ተነስና ብላ። እሺ ተነስና እጅን ታጠብ። ተነስ። እሺ ሂድ ታጠብ። ተነሳው ሂድ። በደንብ ሳቅ። እሺ በኋላ ሂሳብን ታገኛለህ። ስማ ትዝ አለው ምግብ ብሉ ከተባለ በልተን የመጣ ነው የምትለው። እሺ ሰው ሰላም ለማለት ነው የምንሄደው እንጂ ልንበላ አይደለም። እሺ ብላ። እሺ ወዲያው ነው በቃኝ ያለው። በቃ ይሄ ምንድነው ባህል እኮ አለብን። ለምን እንደሆነ አላውቅም። ይመስለኛል ምግብ የሚያቀርበውን ሰው የምንሄድበትን ቤተሰቦቹ ላለማስቸገር ሲባል ነው። ማለት የሚያስተናግዱ ከሆነ መስራት አለ ማቅረብ አለ እንደዛ መሰለኝ። እና እንደ ባህል ነው። አሁን መቀላወጥም የሚባል ቅጽል ስም ስላለው ለልጆች አርድ ይሰጣል። ልጅ ደግሞ መዋሸት አይችልም። ለምን ብርድ የማዛግ እንትን ሳይሆን ለምሳሌ እንዲህ ብለሽ ከጀመርሽ አሁን እኛ ሴቶች ፓንት እናደርጋለን ግዴታ ነው። ወይኔ እላ እሺ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምንድነው ፓንት የሚያደርገው እንዴ? ምንድነው እኛ ስላደረግ እናንተ ማድረግ ስላለባችሁ ነው? ኧረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትን ልበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው አዘረጋው ዘንዶን ይይዩላ ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤ ነው የጠየቁ። እኛ ሴት ስለሆነን ብዙ ነገር አለ ያስፈልጋል። እሺ እኮ እኔ አሁን ቁምጣ ማድረግ ወዳለሁ ታውቂያለሽ። ህፃናት ባሉበት እስኩ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ ጾታዬ ጎሳታ ብዬ ኖ ፓንት ሳይሆን የሆነ መለጠፊያ ነገር። እሺ እሁ በእሁ ለጥፈው necessary ነው ብለህ ታስባለህ እኮ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጭሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማያውልኛል።
ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ለምንድን ነው ፓንት የሚያደርገው እኮ ይቀራልኩሽ እኮ ማለት አሁን እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም። ቁጣውስ ምን ይሰራል? ሱቅ ስንሄድ ማለት ስፔስታሮን 2-3ኛ ቀን ተጠቅልለንበት እንዳለ ጅብ እያደረግን እንሄዳለን። ጥሩ ነው ሶ ልክ ቡና ስጠጣ የመጣልኝ ሀሳብ ልንገራችሁ ማለት ነው። በሶ ብላ የሚባለውን ቅጠል አወቃችሁት? እና እሱ አሁን ለመጀመሪያ ጊዜ በሶ ብላ ተብሎ የተጠራው ለምንድን ነው ማለት ምን አይነት ሁኔታ ተፈጥሮ ነው ማለት ይሄ ቅጠል በሶ ብላ ነው የተባለው? ማለት ድንገት ሰው ቤት ሄዶ የሚበላ አልነበረምና አይ በቃ ምግብ የለም በሶ ብላ ተባለና በሶ ብላ ስሙ መሰለው። እንዴት ነው በሶ ብላ የተባለው? ማለት ጀለስ እኮ በሶ ብላ ተብሎ ራሱ በሶ ውስጥ እንኳን እኮ የሚገባ ነገር አይደለም ማለት እንዴት ነው በሶ ብላ የተባለው? ይሄን ነገር እንግዲህ ዕውቀቴን ተጠቅሜ ሳብራራው የሚመስለኝ እኔ በሶ ብላ ሳይሆን በሱ ብላ መሰለኝ። ምክንያቱም ሌሎች ተረቶችም ከነሱ ጋር አያይዤ ሳስበው ነው እንዴት እንደሆነ አስረዳቸዋለሁ። ሌላ አካባቢ ደግሞ ዝቃቅቤም ይባላል። ይሄ በሶ ቢላ የሚባለው ተክል ወጥ ውስጥ ሲገባ በጣም ቅቤ ያለው ወጥ ምናምን በጣም ይጣፍጥ ወጥ ቃና ይሰጠዋል። ቅቤው ሁሉ ያለው ነው ይመስለውና ምናልባት እንግዲህ ቅቤ ጠይቆ ቅቤ የለም ሲባል በሱ ብላ ተብሎ ሊሆን ይችላል። ይሄ ግምት ነው። ተረትም አለ ደግሞ ቁም ነገርሽ በሱ ቢላ ወጥሽ የሚል ምክንያቱም ሌላ ብዙ ቅቤ ምናምን ገብቶበት ሳይሆን በበሱ ብላ ተሰርቶ ስለሚጣፍጥ ምንም ተሰርቶ እሱ ሲገባ ስለሚያጣፍጠው መሰለኝ። እንዴት አያችሁ? ትንተናዬን ዕውቀት በዝቶልኛል አይደል? አታሳልፉት። ሰላም እንዴት ናችሁ? እኔ ኢትዮጵያዊ ባለሀብት ሼህ አላሙዲን ነኝ። በጥያቄያችሁ መሰረት በቲክቶክ መጥቻለሁ። ይህንን አካውንት ፎሎ፣ ላይክ እና ሼር በማድረግ ኮሜንት ላይ አካውንታችሁን ጻፉልኝ። የ10 ሺህ ብር ሽልማት ስላዘጋጀው ለሁላችሁ እልክላችኋለሁ። ሼክ ሁሴን አሊ አላሙዲን ነኝ በማለት እንግዲህ በኤአይ በተቀናበረ ቪዲዮ ሁላችሁም አካውንታችሁን ኮሜንት ላይ ሜንሽን አድርጎ 10 ሺህ ብር ሰጣችኋለሁ የሚል ቪዲዮ ፖስት አድርጎ ነበርና አንኢማጂነብል ኢንጌጅመንት ነበር ያገኘው። ይሄው እንደምትመለከቱት ነው ከ4 ሚሊዮን እይታ በላይ ያለው 4 ሚሊዮን እይታ ያለው። ሌሎች ቪዲዮዎችም እንደዛው ናቸው። እንዳለ ቪዲዮዎቹ በየተቀናበሩ ደግሞ በአርቲፊሻል ኢንተለጀንስ የተሰሩ ናቸውና እንደምትመለከቱት ጠቅላላ አካውንታችሁን ኮሜንት ላይ አስቀምጡልኝ፣ ይሄን አካውንት ፎሎ አድርጉ የሚሉ ናቸው። እንደምትመለከቱት እድሜና ጤና ይስጥልን ብለው አካውንታቸውን ካስቀመጡ ሰዎች በተጨማሪ እንደምትመለከቱት በሺዎች የሚቆጠሩ 35,000 በላይ ሰዎች ናቸው እንግዲህ አካውንታቸውን የጻፉት እንደምታዩት ማለት ነው። this is actually crazy። እድሜና ጤና ይስጥልን የተባለ ቴንኪዩ ምናምን አርቲፊሻል ኢንተለጀንስ በዚሁ ከቀጠለ የብዙዎቻችን ህይወት ማበላሽቱ ነው፣ የብዙዎቻችን ህይወት ማቃወሱ የማይቀር ነው። ለጥሩ ነገር እንጠቀምበት አርቲፊሻል ኢንተለጀንስን አደራ። እንደዚህ አይነት ቪዲዮዎች የምትሰሩ ሰዎች ባካችሁ ተቆጠቡ። እንዴ ሳይሆን ሰው ግንዛቤ ማግኘት አለበት። አሁን በደንብ ያስታውቃል ከሆነ ኤአይ ያለ የሚለው ይመስላል አይመስልም የሚለው እንዳለ ሆኖ ግን ኤአይ የሚባል ነገር እንዳለ አሁን አብዛኛው ሰው ጋር ተደራሽ ሆኗል አይደል? መገመት ያስፈልጋል። ዋናውን መልክ ምናምን እንጃ እንደዚህ በጣም ብዙ ሰው ነው የሚሸወደው። ስለዚህ ታዲያ ሸቱ እውነቱን ነው መማር አለበት ሰው ስለ ኤአይ። እርግጥ በጣም በዲፕ በደንብ የሚሰሩ አሉ። በጣም እንደው ሊያጠራጥር ኤአይ ነው አይደለም ሊያስብሉ የሚችሉ። ይሄን ግን ለመለየት በጣም ሲምፕል ነው። ከመልካቸው አንስቶ ከዛ ደግሞ ሰውየውን ማንነት መገመት ያስፈልጋል አይደል? ይላሉ ወይ ፎሎ አድርጉ ምናምን አካውንት አስቀምጡልኝ እንዲልስታችሁ ይላሉ ወይ ራሱ ብሎ ያን ሰው ራሱ መጀመሪያ ቆንጆ ሴት ሆነ ከሄድክበት በኋላ ነው ወደ አሮጊት የምትቀየረው። ማለት ሁሌ ስለ ህልመ ሌሊት ማስረዳት አለብኝ አንተ? የለብህም ዲያሪ፣ ግን ግዴታ ወደ አሮጊት መቀየር አለብኝ እንዴ? በእናትህ ዋናው ጉዳዩ ነው። አረ እንደው እንዳልወጋ ዋናው ጉዳዩማ መጸጸቱ ነው። አሮጊቷን እያሰበ ሲያሰለ አይመስልም? እኔ ብሬ በአሮጊት ይጸጸታል ብዬ አላስብም። ወይ ደግሞ ቺኳን ማለት ነው አያቱን ያድርጋት መሀል ላይ ከዛ አያትየውን ደግሞ 6 እግር ያላት አሳማ ነገር ማድረግ አይ እንዴ እሱ የበለጠ ይጸጽተዋል። ለቦስ ምን ታስባለህ? እኔ ምን አስባለሁ? ስትሞት 40 ጊዜ ነው መሬት የምትተፋ አትቀበለም። እሱ ብቻ ነው የሚያሳስበኝ። ሰው አፈር ነው አሉ። ሰው አፈር ነው ወይ አይ ሰው መወገንቱ። እሺ መርዶ ማን ሞተ ደግሞ? ዳጊ ትንሹ የጋሽ በሌ ልጅ በእናትህ ራሱን አጠፋኩ። በእናትህ ራሱን አጠፋ። ምን ሆነ ነው ታዲያ ኖቲፊኬሽን ያልገባ? አዎ አንተ በእናትህ አመረረን። እኔ እኮ ቀልዱ መስሎኝ በልበል ስለው የነበረው በእናትህ ምን ሆነ ነው? አሁን በልበል ስለው ነበር ትላለህ፣ መልሰህ ደግሞ ምን ሆነ ነው ትላለህ። አንተ አይደብርም? እኔ በሌ አታመካኙ በርታን ያልኩት ሌላ ያልኩት ነገር የለም። የገዛ ወገኑ አንድ ሲሰድብ ሲያንቋሽ የነበረው ልጁ በር ዘግቶ ቤት ሲቀመጥ ማን አንድ ዞር ብላ ያየው ሰው አለ? ዛሬ ዞራችሁ እኔ ላይ ጣት ቀሰራ በቃ አይደል? ቦስ ግን እውነቱን ነው ሰሌ ልጁ በጭንቀት ሲያብድ ያላየ ሰው ዞር ብሎ
አሁን ተቀርመጠ የለም ለቅሶ ብትው ለዚህ ዝማው ሊሞትለት አልሰደረ ብሎ በእናት ትልቅ ጥፋት ነው ያጠፋው እውነት ግን ከጥፋት ሁሉ ጥፋት ያጠፋው ምን እንደሆነ ታውቃለህ ቦስ ሲሞት ለኔ ከቴሌ ብር ተበድሮ ቢሰጠኝ ምን አለበት ኧረ ተው ሰለሞን ተው ቅድም ቀልዴን 40 ጊዜ ትተፋለሽ መሬት ብዬ አሁን አረጋግጡ ከነስጋ ነው የምታረገው ወደዚህ እንደፈን በትይዙትም እዚህ ቪዲዮ ውስጥ ግን በጣም የሰው ልጅ ከሰይጣን እንዴት እየከፋ እንደሄደ በደንብ የሚያሳይም ሰይጣኑ ያላሰበው ሁሉ ነው ልጁ የሚያስበው የቴዲ አፍሮ መሬማ የሚለው ዘፈን አረብ ሀገር ላሉ ሴት ስደተኛ እህቶቻችን ወይም ለስራ ሳውዲ ዱባይ ምናም ለሄዱ ሴቶች የተዘፈነ አይደለም በርግጥ ከሱ ጋር ማገናኘታችሁ ጥሩ የግጥሙ መጨረሻ ላይም ልክ አረብ ሀገር እንዳሉ የአረብ ሀገር ስሞችን ጠርቶ እዛ እንዳሉ ወንድምና እህቶቼ መሬማ አሳዘንሽኝ ይላል ግን መሬማ አረብ ሀገር የሄደች ኢትዮጵያዊ ሴት አይደለችም ቶታሊ መሬማ የመናዊ ነች ግን ምንድነው ታሪኩ ምክንያቱም ይሄንን እምላችሁ ምንድነው ቴዲ በጣም ከባድ ስራ ነው የሰራው ኢንተርናሽናል መሆን የሚችል እና በአለም አቀፍ ደረጃም ትኩረት መሳብ የሚችል ክሮስ ካንትሪ የሆነ ስቶሪ ያለው ስራ ነው የሰራውና ላይ ቀለል ተደርጎ በቃ ይሁን አረብ ሀገር የሄዱ ሴቶች ታሳዝኑኛላችሁ አይነት ነገር ተደርጎ ሲገለጽ ኮምፈርት አልሰጠኝም አንዳንዶቹ ደግሞ አረብ ሲደፍር ምናምንም እየሰሩ ነበር ብቻ እሱ የውቀት ማነስም ነው ግን ዋናው ነገር ይሄ ትልቅ ታሪክ ነው ያነሳው መሬማ ኢትዮጵያ አይደለችም መሬማ የመናዊ ነች ለምንድነው ግን ስለሷ እንደዛ ብሎ ያወራው የሚለውን ብናይ አሁን እዛ ላይ ታችሁታል የጎዳናውን መንገድ ስትጠርጊ ምናምን ሲል አረብ ሀገር ያሉ እህቶቻችን ጎዳና ወጥተው መንገድ አይጠርጉም ስለዚህ ይሄ ማለት የተሰራው ታሪክ ወይም ደግሞ የሚያወራው ስለነሱ አይደለም ማለት ነው የሷ ታሪክ ይለያል ቆይ መለስላችኋለሁ እሷን ከቆሻሻ ጋር ለምን እንዳገናኛት እንደገና ደግሞ ስጠራት አትሰማኝም እያለ ነበርና ለምን ኢትዮጵያዊ ከሆነችማ ሲጠራት መስማት መመለስ አለባት ዋናው ታሪክ ምንድነው መሪማ ማለት ያል አልሙሐመሺን ወይም አካዳሚ ይሏቸዋል የመን ውስጥ በጣም የተናቀ ሶሳይቲ አለ የዛ ሶሳይቲ አንደኛው አባል ናት እነዚህ አካዳሚዎች የሚሏቸው በ6ኛው ሴንቸሪ ካሌብ ኪንግ ካሌብ የኢትዮጵያው ንጉስ የአክሱም ንጉስ የነበረው የመን ድረስ ተቆጣጥሮ ለ50 ዓመታት ኢትዮጵያ የመንን ገዝታለች ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች እዛ ቀርተዋል በኋላ ላይ የፐርሺያን ኢምፓየር በፈጸመው ወደዚህ አታክ ፈጸመና ኢትዮጵያ ለቀቀች ያን ኮንከር አድርገው የነበረውን አካባቢ ለቃ አክሱማይት ኢምፓየር ወደ ኢትዮጵያ ግዛቱ ተመለሰ ወይም የመንን ለቀቀ የመንን በለቀቀበት ሰዓት ግን እዛ የቀሩ ኢትዮጵያውያን ወታደሮች ነበሩና አሁን ይሄ አካዳም የሚሏቸው አካዳም ማለት በጣም ክፉ ቃል ነው ገረዶች እንደማለት ነው አገልጋዮች ማለት ነውና በጣም ነው የሚንቋቸውና እነዛ የተናቁ ሰዎች የነዛ ኢትዮጵያውያን ወታደሮች ልጆች ናቸው ፎቶአቸውን እዚህ ጋር አደርግላችኋለሁና ቶታሊ ኢትዮጵያዊ ነው የሚመስሉት በመልክም በምንምና የመን ውስጥ እጅግ በጣም የሚጨቆኑ ማነን እስኪሉ ድረስ በጣም ከባድ መከራ ውስጥ የሚያልፉ ከዛ የሚፈቀድላቸው ስራዎች ምን መሰላችሁ አሁን ቴዲ ያነሳው መንገዱን ስትጠርግ ያለው እነዚህ አካዳሚ የሚባሉት አልሙሐመሺን የሚባሉት የሚፈቀድላቸው ስራ መንገድ ማጽዳት ቆሻሻ መጣል ሽንት ቤት ማጠብ መለመን የመሳሰሉት ስራዎች ብቻ ነው የሚፈቀድላቸው ከዛ ውጪ መማር አይፈቀድላቸው የሚኖሩበት ቦታ ልክ ኢትዮጵያ ውስጥ ቆሼ የሚባለው አካባቢ ነው ልክ እንደዛ አይነት የቆሻሻ እንትን ላይ በላስቲክ ቤቶች ነው ይሄው እዚህ ጋር አሳያችኋለሁ በዛ መኖሪያ ውስጥ ነው የሚኖሩትና ቴዲ በጣም ነው ያስገረመኝ እዛ ድረስ አስተውሎ የነሱን ህመም መናገሩ ምክንያቱም አረብ ሀገር ያለች ኢትዮጵያ አንድ ሴት ዜግነት አላት ማንነት አላት ኢትዮጵያዊ ነች ለተወሰነ ጊዜ ትበደላለች እንጂ ማንነት ሉዝ አላደረገችም እነዛ የኢትዮጵያ ዘር ያለባቸው ሰዎችን በከባዱ ነው የሚጨቆኑ ባይዛው የመን ብቻ አይደለም ሲዲዎች አሉ ሲዲ የሚባሉ ህንድ ውስጥ አሉ በጣም የሚጨቆኑ ከኢትዮጵያ የሄዱ ሌሎች ሀገሮች ስሪላንካ ላይም አንድ ማነበር ባሉ አሉ እዛም ካፊሮች ይሏቸዋል ስሪላንካም እንደውም ባህላዊ ዳንሳቸው ላይ ኢትዮጵያዊ ነውና ቴዲ በዛ ደረጃ ነው ተጉዞ የመን ላይ ያሉ የኢትዮጵያ ዝርያ ያለባቸው የኢትዮጵያ ዝርያ በመኖራቸው በፊት የገዙን ወታደሮች ልጆች ናቸው በሚል ከፍተኛ ጭቆና የሚደርስባቸው የሚሸሹበት ሀገር የሌላቸው ዜጎችን ነው ያለውና ለዛም ነው ብነግራት አትሰማ ባወራት አትመልስልኝ ያለው እሷ ኢቭን ኢትዮጵያዊ መሆናቸውን ብዙዎቹ ስለማያውቁ ነው አክቲቪስት ከሆኑት ውጪ ስላልተማሩ ስለራሳቸው ስላልተነገራቸው ለማንኛውም መጨረሻ ላይ ብሏል ልክ ለኢትዮጵያውያን በአረብ ሀገር ኖረው እንደሚሰቃዩት ሁሉ ለመሪማም ማዘንኩላት ይላልና ጥሩ ነው ለአረብ ሀገር ልጆችም መታዘኑ ህመማቸው መገለጹ ግን መሪማ ከዛ ከፍ ያለ ኢንተርናሽናል ስራ መሆን የሚችል ነው ለማለት ብዬ በጣም ይገርማል እንደዚህ በትክክል ሲታወቅ ነገሩ አሪፍ ነው ብዙ ሰዎች በመጀመሪያ ላይ ካለው ስሜት ጋር በማገናኘት አረብ ሀገር ላሉ እህቶቻችን ነው የተዘፈነው ብለው አስበው ነበር ግን ታሪኩ ይሄ ነው ያሳዝናሉ ግን አኗኗራቸው በጣም
ቬሮኒካ እንግዲህ ኮንሰርት ነበራት የመጠሪያ አልበም ቱር ከዱባይ ሄዳ ነበር እና እዛ ላይ መድረክ ላይ ቀለበት አደረገላት እና ሰጠችው ጆን እሷ ፈቅዳለች ይሏል። ከዛ በኋላ ያው ቬሮኒካ መድረክ ላይ ቀለበት አረገች የሚሉ ዜናዎች ምናምን አላል ተሰራባት ምናምን ግን መጣችና እሷ ስለ ቀለበቱ ይሄን አለች። ዱባዮች ድምጼ ተዘጋላችሁ ትናንትና በነበረን ቆይታ ለመሰግናችሁና የመጣሁት እንዲሁም ትላንትና ከግማሽ በላይ የምትሆኑ ቤተሰቦቼ ቦታ ስለሞላ እንደተመለሳችሁ ሰማው በጣም ነው ያዘንኩትና በቀረበልኝ ጥያቄ መሰረት ነገ እንድደግም እሺ ብዬ ተቀብያለሁ። ስቴጅ ላይ አይታችኋል። በጣም ነው ደስ ያለኝ። የምር የሚገርም ፍቅራችሁን ያሳያችሁኝ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና እግዚአብሔር ያክብርልኝ ማለት ፈልጋለሁ። ነገ ሜይ 3 እሁድ እንገናኝ በፓንዶራ። ጠሬ ቱር በዱባይ ነው እንጂ ነገ የሚያልቀው፣ ወደፊት በሌላ ቱር እንገናኛለን። ከዛ ውጪ ግን እቺ የቀለበቷ ነገር ፌክ ነች። እሺ ታውቃላችሁ፣ እኔ ስቴጅ ላይ ከሁሉም ጋር መጫወት መሳሳቅ መቀለድ ወዳለውና ልጁን አላውቀውም እየተቀላለድን ነው። ሌላው ያው ውሸት መሆኑን ተናግራለች። ያው ጨዋታ ቀልድ መሆኑን ማለት ነው። ከዛ ውጪ ደግሞ እንግዲህ በተወዳድራ ነበር $55,000 አሸንፍበታለሁ ብላ ድምጽ ሰበስብበት የነበረ ውድድር ነበር። በዛ ውድድር ላይ አሸናፊ ሆናለች። ግን $55,000 አለ የሚያሸነፈችው። በታጨችበት ካታጎሪ ግን አንደኛ ሆና አሸንፋለች። አቤል ብርሃኑም ልክ እንደዛው አሸንፎ ዋንጫ ተቀብሏል። የእሷንም ቪዲዮ እሱ ነው ቀርጾ የላከላት። እሷ ፖስት አድርጋ ነበር። አቤል ብርሃኑ ቦታው ላይ ተገኝቶ ስለነበር እሷንም ሲወጣ እንትኑ ቀርጾ የላከላት እሱ እንደነበር አመስግና ለጥፋ ነበር። ያው እንኳን ደስ ያላችሁ ሁለታችሁንም ሀገራችሁን በማስጠራታችሁ። የግሌን ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ አቁሜ አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ። ማን እንደሆንሽ ታውቂያለሽ። ያው እንግዲህ የቢቦይ ቶሚ ማን እንደሆንሽ ታውቂያለሽ የሚል ነጠላ ዜማ ሊለቅ እንደሆነ በጣም ብዙ ጊዜ ደጋግሞ ማስታወቂያ እየሰራ ነው። ከዛ ደግሞ ሁለት ስንኞችን ሁለት መስመሯን እያወጣ እየቆራረጠ እየለቀቃቸው ነው። አንዱን በኋላ ከሌላ ጉዳይ ጋር ስለሚያያዝ ከባምቢ ጋር የሚያያዛል ብለዋል። ስለዚህ እናየዋለን። ፍቅር ሲዝም ግን አሁን በጣም ይቅርታ ከጠየቀም በኋላ ምናምን አልቻለም መሰለኝ እንደገና ይሄን እያለ ነው። ለወርቁ አይተ ነው የእርዳታ ጥሪ ኬንያ ላይ በጣም ብልጽግናዎች ያጨናነቁኝ ነው። ኢትዮጵያ ኤምባሲ ብሄድ ሊያሳስሩኝ ነበር። ኡጋንዳ መጥቻለሁ። ኡጋንዳ ላይም ሴፍ አይደለሁም። በጣም ይከታተሉኛል እዚህምና እባክህን በቻልከው መጠን አግዘኝ፣ የሆነ ሴፍ ቦታ እንድደርስ አድርገኝ። በእውነት አመሰግናለሁ። ኮፒ ሊንክ ታፕ ሼር በማድረግ አድርሱለት እባካችሁ። ቅድስቷ መናፍስቷ አይሺቲ በእናንተ ላይ ትሁን። ትባርክ። አይሺቲ ነው ለዛ ሰይጣንንም ሆነ መላእክትን ሁሉን የፈጠረች ነችና በእናንተ ላይ ትሁን። ትባርካችሁ። ቅድስቷ መላእክቷ አይሺቲ በእናንተ ላይ ትሁን ይላል። እዛው አንተ ላይ ትሁን። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። እንደ ስዊት ቦክስ የሚባለው ጌጅ ለነጭ አሪፍ ቢዝነስ ነው። ይሄን ነገር የመጣው ከአዶናይ ከራሱ ነው። ራሱ ፔጅ ላይ ነው የለጠፈው እንደሚፈልግ አይነት ነገር አድርጎና ያው ቀባረው እነሱ። ምክንያቱም የሚያመጣውን ገበያ አስቡት። አዶናይ ያሉ ብዙ ተከታይ እንዳለው ታውቃላችሁና እናዘጋጃለን አሉ። ሰዎችን ደግሞ ከማን ጋር ፋይት ያድርግ የሚል ነገር ሲጠየቅ ያው የሚሉት ኦቪየስ ነው፣ ይታወቃል። ሁልጊዜ እዛና እዚህ ቲክታክ ላይ ከአዶናይ ጋር ስሙ የሚነሳው ጆን ዳንኤል ነው። ስለዚህ ጆን ዳንኤል እያሉ ነው ሰዎች ኮመንት ያደረጉት እና ጆን ዳንኤልስ በጭምጭምታ ሲሰማ ምን ይላል፣ ምን ተደረገ የሚለውን አዶናይ ሰው ምን አድርጓል የሚለውን ደግሞ እናያለን። አረብስ ማን ፈጣሪ ከዘይን ቱርት ናቅሌት እንደ አገር ይጥብቀን። አዶናይ ከጆን ዳንኤል በቦክሲንግ ፋይት
ፈርቷል። አዶናይ ፈርቷል። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ትናንትና ማታ ላይ አዶናይ በቲክቶክ ፔጁ ይህን ፎቶ ያጋራል። በቦክሲንጉ እኔ የሚገጥመኝ ካለ ሁሉ ጊዜ ፒስ በማለት በቃ ዝግጁ ነኝ በማለት ይህን ፎቶ ያጋራል። ከዛ ማዘጋጅ ኮሚቴ ጌች ደግሞ ፖስቱን እንዳየፈጠነ ቪዲዮ ሰራና አዶናይን እናጋጥመዋለን። አይተነዋል ፖስቱን በቃ ተቀብለናል። እናም አዶናይን ከአንድ ሰው ጋር እናጋጥማለን። በቅርቡ ነው የሚሆነው ከአንድ ወር በኋላ በማለት ፖስት ይፖስታል። ከዛ እኔ አላቅም አዶናይ የፈጠነ ይህን ፖስት ያጠፋዋል የፈጠነ። ከዛው ደግሞ ጆን ዳንኤል ምን አለ? እሺ በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ እሄዳለሁ። እና ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ገለልተኛ ነኝ፣ ምንም አያገባኝም። ሂደቱ ይሄ ነው። እንደገና ላይቭ ላይ ሆኖ ያው ከታች በኮሜንት ስለሚሉት ለነዛ መልስ ይሰጥ ነበር። ደባደባለሁ ብሎ ከመጣ ማስተናገር ነው ኖሚ መንበጫበጭ እንዳይደገም አድርገህ መላክ ነው። ስም ከተጠራ ከባድ ነው። የነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የመስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እንግዲህ ሰሞኑን በጣም እያነጋገረና በጣም ከባድ ሁኔታ ውስጥ የገቡበት ሁኔታ ነው ያለው ከባምቢ ጋር 14 ደቂቃ ነው ሙሉ ቪዲዮ። የቻላችሁ ሰዎች ያያችሁ ትኖራላችሁ። አንዳንዱ ሰው ደግሞ ቲክቶክ ላይ እንደዚሁ አሁን እኛ እንደምናረገው ቲክቶክ ላይ እንደምናገኘው እየተቆረጠ የሚያየው ሰው ይበልጣል ብዬ አስባለሁ። ምክንያቱም ቪዲዮ ያን ያህል ቫይራል አይደለም። 50,000 ቪው ምናምን ያለው 59,000 58,000 ቪው ነበረው እኔ ልቀርጽ እስካየሁበት ሰዓት ድረስ ማለት ነው። ነገሩ ግን በተጋነነበት ልክ ሙሉ ቪዲዮ ታይቷል ብዬ አላስብም። መጀመሪያ ስለ እውነት እናውራ። ማለት እውነት ነው ወይስ አይደለም የሚለውን ቪዲዮን እንመዝነው። እሸቱ ያወራው ውሸት ነው እውነት ነው የሚለው መጀመሪያ መመዘን ያስፈልጋል። ለእኔ ምንም ጠብ የሚል ነገር የለውም። እውነት ነው ያወራው። ኮንቴክስቱን ግን መረዳት ያስፈልጋል። ያወራው ነገር እውነት ከሆነ ድረስ ደግሞ ለመቀበል ግዴታ ነው። ስም አልጠራም፣ ግን በተናገረው ንግግሮች ማንን እንደሆነ ምን እንደሆነ ራሷ ባምቢ እንግዲህ አቤት ብላ መታለች። ሰሞኑን ደግሞ ባምቢ ከዚህም በፊት እሸቱ ቪዲዮ ከመስራቱ በፊት ሰዎች ሪፖርት እያደረጉብኝ ነው ብላ ወንዶችን ተናግራ እኔ ግርሽን ልላስ የሚሉኝ ወንዶች አሉ፣ አጸያፊ ነው ቃሉ የምትለው ነገር ይኖራል፣ እንሰማዋለን። አንዳንድ ነገሮች እላፊ ነገር ተናግራለች። በዛ እላፊ ነገር ደግሞ ሰው ደግሞ መልስ ሰጥቷታል። ለምን እንደዚህ ያለሽ ትክክል አይደለም ምናምን የሚል ተሰጣት። እንደገና ደግሞ አሉ ደግሞ ሌሎች መልስ ከመስጠት የሚያልፉ ደግሞ ሰዎች አሉ ሪፖርት የሚያደርጉ። በዛ ምክንያት አካውንቷ ላይ ችግር ተፈጠረ። የአካውንት ደግሞ እሷ እንደምትለው ይህ ችግር ከተፈጠረ በኋላ ቤተሰቦቼን ወንድሜን ማስተምርበት ቤተሰቦቼን በጠቅላላ ማግዝበት ነው፣ እባካችሁ አታርጉብኝ ስትል ተሰምቷል። ሰሞኑን እያለቀሰች ደግሞ እንደገና ደግሞ የተናገርኩትን ውሸት ከሆነ ደግሞ ስቶሪ ላይ አድርጌላችኋለሁ ወንዶቹ እንደዛ ስለሚሉኝ ነው ብላለች። ያንተም ልጅ ያለባት ይቀራታል በዚህ ንግግር፣ አለበለዚያ ይቅርታ ጠይቅሽ ቪዲዮህን ታጠፋታለህ።
አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሉ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦኔ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ያንስኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዲዮ አንተ ነህ። አስፈልገ ከዚህ በኋላ ከነ ማስረጃ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማስተባሰብ ለዩቲዩብ እንዴት እንደምትሸቃቀር አሳያለሁ። አየክ አይኔን ነካኝ፣ ቤተሰቦቼን ነካኝ። እዚህ ጋር ወርቼ የሚጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባለሁ። ለምን ምን ችግር አለው? በሞትስ ቤተሰቦቼ ይቆያቸው። አይ ዶንት ኬር። በኤአይ የሰራሃትን የኔ ፎቶ ስላለች ስሜን አልጠራሁም ብለህ ከሆነ የምትንበላጠጠው እሱም አለልህ። ህጉን ላይ ፈርድብሃል እኮ አንተ። እንደዚህ እኮ ማድረግ እኮ አትችልም። አየክ ቤተሰብ ጋር አይካሄድም። ቤተሰብ በጣም ክቡር ነው። ቤተሰብ ለሁሉም ሴንሲቲቭ ነው። ቤተሰብ፣ እምነት፣ ሀገር፣ ይሄ ለሁላችንም በጣም ሴንሲቲቭ የሆነ ነገር ነው። እኔ ስለ ኢትዮጵያ አንድ ሰው የውጭ ሰው ቢናገር እዚህ ጋር እያወራንበት እንድንሄድ ብዬ ነው ሀሳቡን። እንግዲህ ቤተሰብን ቀጥታ ተናግረሃል አይነት ነገር ነው እሷ የምትለው እዛ ቪዲዮ ላይ ሳይ። ግን በአሁን ሰዓት ቲክታከር የሆኑ እህቶቻችን ሰውነታቸውን እያሳዩ አጉላጉል ነገር እያደረጉ እዛ ላይ በሚያገኙት የአንበሳም ይሁን ጊፍቶች እንደገና በቃ እንደዚህ ገንዘብ ማስታወቂያም ሰርተው ይሁን የገንዘብ ምንጫቸው ስለሚሆን ቤተሰቦቻቸውን ስለሚያስተዳድሩ ቤተሰብ ልጁን የመቆጣት ሞራል አጣ ነው አባባሉ። እንደ በፊቱ እንዳይቆጣ ሞራል አጣ፣ ምክንያቱም በልጆቹ እጅ ወደቀ ወላጅ የሚል ሀሳብ ነው ያለውና እሷም ደግሞ እንግዲህ ቲክታክ አካውንት ስላላት እዛ ውስጥም ከጠቀሳቸው ታሪኮች ጋር የሚገናኝ ነገር ስላላት ቀጥታ የኔን ወላጆች ነው የሚል ስሜት ፈጥሮባታል። ዝም አልለውም። ስለ ኦርቶዶክስ ሌላ ባለ እምነት ሰው ቢናገረኝ ዝም አልለውም። ስለ እናትና ስለ አባቴም ደግሞ ሌላ ሰው ከተናገረኝ ዝም አልለውም። የለኝማ ህይወት ከነሱ ውጪ። እነሱ ናቸው በቃ አለሞቼ እነሱ ናቸው። አት ዘ ኤንድ ኦፍ ዘ ዴይ እነሱ ናቸው የኔ ህይወት እነሱ ጋር ነው የሚያልቀው። እነሱ የሆነ ነገር የሆኑ ቀን እዛው ይውሰደኝ። እኔንም ገባክ? እዛው ይውሰደኝ። ከነሱ አንድ ቀን አያሳድረኝ። አፈር በልታው ያሳደጉኝ ቤተሰቦቼ ናቸው። በእነሱ ቀልድ አላውቅም። አየህ፣ ዝንጥ ካለ የቢሮ ስራ ወጥታ እንጀራ እስከመሸጥ ድረስ ወርዳ ያሳደገችኝ እናቴ ነቻ። እኔ በሷ ቀልድ አላውቅም። አየክ፣ በጣም ሴንሲቲቭ ፓርት ነው የነካው። ሹፌር ሆኖ ከጠዋት እስከ ማታ እየተቃጠለ ያሳደገኝ አባት ነው ያለኝ። ገባ? ስለዚህ አልተውህም። እኔ ጋር መጨረስ ትችል ነበር። ቤተሰቦቼ ጋር መሄድ አልነበረብህም። እንዳልኳችሁ ነው ቪዲዮን አይቼዋለሁ። 14 ደቂቃ ሙሉ ቪዲዮ አይቻለሁ። ዳይሬክት የሷን ቤተሰብ የሚል ንግግር እኔ አልሰማውም። ምክንያቱም ቪዲዮ ስላለ ለመፍረድ ለሁሉም ሰው ይቀላል ነው ያንን መስማት። ከዛ ይሄን ማለት ቅድም እንዳልኳችሁ አንዳንድ ወላጆች በልጆቻቸው ኢኮኖሚካል ነገር ላይ በልጆቻቸው ስለወደቁ ልጆቻቸውን መናገር ሞራል የላቸውም። ለምን? ስለሚያስተዳድሯቸው። ቢናገሩ ደግሞ ማስተዳድራችሁ እኮ እዚህ ላይ እንዲየሰራው ነው ስለሚባሉም ጭምር። እናንተ ደግሞ እዚህ ምስክር ትሆናላችሁ። ምን እንደሚፈጠር ታያላችሁ። ይሄንን ነው የምነግራችሁ። ኤኒዌይስ አላለቅስም ግን ያ አንዳንዴ አፑ ተሰጠን ብለን ውርግጥግጥ ማለት የለብንም አይደለ? እኔም እኮ እንደዛ ሆናለሁ ማለት እኔ አንተን ጀጅ አላረግህም። እኔ ማን አባቴ ሆኜ አንተን ጀጅ አረግሃለሁ? ማንኝና ስንት ብልግናና ቁስል ያለብኝ ሴት ነኝ እኔ። አንተን ለመናገር አፍ የለኝም። እኔም ብትናገር ይኖረው እመቤቴን እኔ አልመለስም ወደ ቲክቶክ ሁላ። እኔ ሳምንት ላልፍ ነበረ። እመቤቴን ጭራሽ ልመለስም አልነበረም። እኔም ብትናገረኝ ችግር የለውም። እኔን የማስታወቂያ መስሪያ ብታደርገኝ ችግር የለውም።
እኔ በሆን ችግር የለብኝም ገባክ ምክር ቢሆን ችግር የለብኝም ግን ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ obviously ከኔ የተሻለ ሰው ነው የምፈልገው ምንድነው እሱ ችግሩ እንደዚህ ያናደደክ ያ I have class አሁን ለራሴ ከማንንም ጋር አታየኝም አዎ እሱ ምንድነው የሚያናድደው ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ ለምንድን ነው የደነቀ በጣም ምኑን የደነቀ ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ ፈጣሪ የሰጠኝ ሰውነት ነው በሰውነቴ ልሳቀቅ አይገባኝም እግዚአብሔር አምላክ የሰጠኝ ሰውነት ነው ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ ምን ይላሉ እኛ ሀገር ነው እንደዚህ አይነት ነገር ያለው አይደል እንዴ ኦኬ እዚህ ጋርም ትንሽ እንቁምና ምንድነው አሁን እሷ የምትለው እንግዲህ በፊት ለፊት ወጣ ተናግራለች ቀባላ ሀብት ነው ፈልገው ምናምን መብቷ ነው ማንንም አይከለክላትም ግን ይሄንን ያለች ምትል አንድ ሴት መታው ደግሞ ማገባው ወንድ ግሬን የሚልስልኝ ላው ላይ መጸዳዳበት ወንድ ነው ሞልቷል ምናምን ያለች ምትናገር አንድ ሴት እንዴት የገዳም ማስታወቂያ ሰርታ እሷብ ከሷ አርናቂዎች ገንዘብ እንድትሰበስብ እንዴት ይደረጋል አይነት ነው የሱ ሐሳብ እንጂ ለምን አባላብ ታገቢያለሽ የሚልም አይደለም አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው የኔ ፍቅር እሱ የሰጠኝ ሰውነት ነው እሺ ስለዚህ እሱ በሰጠኝ ሰውነት እሱን መርጠው ሰው ከወደደኝ እኔ ምን ልረዳቸው እችላለሁ ልክ እንደ አይኔ የሰራልኝ ሰውነቴ ነው ልትገረም አይገባም ሲቀጥል እኔ አይደለሁም እንደዚህ ትልቅ ነገር ኢሹ የማደርገው የሰውነቴን ጉዳይ ህዝቡ ነው እኔ ችግር የለብኝም እንዴ ለኔ ብርቅ አይደለም ነገርኳችሁ ስነሳም ስተኛም ይዤው የምኖረው ነገር ነው እንዴ ማን ፈራጅ አረገው እኮ ማን ፈራጅ አረገ አባቴ ማን ፈራጅ አረገ እኔ ጌታ ማን እኔ ይሄ ማለት ነው ጋይስ ኢቭን እዚህ ስለሚናገሩኝ ምናምን አይደለም ከዚህ በኋላ አንድ መጥፎ ኮሜንት መልስ አታዩኝም ቃል ለምድር ያሰማይ እሺ እግዚአብሔር ምስክሬ የፈለጉት ማለት ይችላሉ አልመልስላቸውም ጥሩ ለምትጽፉልኝ ብቻ ከእናንተ ጋር ህይወቴን እንቀጥላለሁ ለምትወዱኝ ምናምን ግን just know like even ሁላ I know like ሰው ምን ያህል መጥፎ እንደሆነና sometimes life የምታሳልፉ ወንድሞቼ እህቶቼ እንዳላችሁ አውቃለሁ ገና ስትወጡ ሰው የሆነ ያብረጠረጠ ያያችሁ እየተነጋገረባችሁ ባልሆነ ነገር or ደግሞ በድሮ ነገር እየወቀሳችሁ you know እየተናገራችሁ የምትኖሩ እህቶቼ ወንድሞቼ አላችሁ እዚህ ላይ እኔ ለእናንተ ተስፋ እንደሆነ ነው የምፈልገው እመቤቴ አይደለም አንድ ሁለት ሰው ይሄ ሁሉ ሰው እየተናገረ ራሱ ሰርቫይቭ አድርጎ መቆየት እንደሚቻል እንድታዩብኝ ነው የምፈልገው I got this እና እናንተም ደግሞ ምንም ነገር ቢደርስባችሁ you got this እንደዚህ እንድትሆኑ ነው የምፈልገው ጌታ እሺ ይደክማል አይ ነው ይደክማል ያው እንግዲህ በዚህ ጉዳይ እስከ መዛት ደረጃ የኔም ወላጆች ያለ ልጅ ይቀራሉ ያንተም ልጆች ያለ አባት ይቀራሉ የሚል ዛቻም ሁሉ ተናግራለች የባምቢ ችግር ብዬ ማስበው ከሸቱ ውጪ ማለት ነው ብዙ ጊዜ ህይወት አይታወቃል የሆነ ሰዓት ሰው ማንንም ንጹህ የለም ሸቱም ቪዲዮ ላይ ተናግሯል ካንቺ ባሳይጣት ይኖርብኝ ይችላል ሲልም ነበር እሱና ሁላችንም እንደዛ ነንና በሆነ ወቅት የሆነ ነገር አጣት ሲገለጥና ሳይገለጥ ይላየር ስላልታየብን ማናችንም ፈጣሪ ብቻ ስለሚያው ንጹህ ልንጫወት እንችላለን ግን የሷ የዛን ጊዜ ብዙ ቪዲዮዎች ወጡባት በጣም ብዙ ቪዲዮዎች እና ያኔ ተሰብራ ነበር ያኔ ወደ አምላኳ ተጠግታ ነበር ያን ጊዜ እግዚአብሔር እርቷት አለፈችው ያን ጊዜና ይሄ ነገር ስለሚታወቅ አሁን
ካለፈ በኋላ ሰዎች የሆነ ጊዜ የሆነ ነገር ሲሰረቅ ይመጡና ኮሜንት ላይ የሆነ ነገር ይጽፋሉ፣ የሆነ ሀሳብ ይሰጧታል። ስለዚህ ያንን ኔጌቲቭ ኮሜንቶች ላይ በጣም ትኩረት ታደርጋለች። ያልኳችሁ እሱ ነው የባምቢ ችግር። በጣም ኔጌቲቭ ኮሜንቶች ላይ የሚሰጧት ሌላም ሰው ቪዲዮ ሲሰራባት ምናምን በጣም እንትን ታደርጋለች። እርግጥ አካውንቷም ስለተነካባት አዝናም ሊሆን ይችላል። እሱን መተው አለባት አንደኛ። ምክንያቱም ያን ሁሉ ከባድ ጊዜ ያሳለፈች ልጅ አሁን እዚህ ላይ እንደዚህ መሆን የለባትም ብዬ አስባለሁ። ከዛ በተረፈ ግን ሌላው ነገር ከሃይማኖት ጋር እስካልተያያዘ ድረስ መብቷ ነው ወይ መብቷ ነው ወይ ስርዓት ነው ወይ ግን ካላችሁኝ ስርዓት ያልሆኑ ነገሮች ብዙ ነገር ታደርጋለች። ራሷ ስህተት ትፈጥራለች። ብዙ ጊዜ መታ ቲክቶክ ላይ የምትናገራቸው ነገሮች ንግግሮች ምናምን ላልተገባ ክርክር ውስጥ ይከታታል። እንደሌላው ዝም ብላ ነገሮችን ማለፍ ስትችል ማለት ነው። ሌላው እኔ እንዲምናገረው ወንዶቹ በውስጥ ስለሚጽፉልኝ ነው ብላ ሂስቶሪዋ ላይ ወንዶቹ ላኩላትን መልእክት ምናምን አሳይታለች። በጣም እውነት ነው። በጣም አጸያፊ ነገር ተጽፎ ተልኮላታል። ይሄ ለሷ የሚላከው ግን ላንቺ ብቻ የሚላክ ይመስልሻል? ላንቺ ብቻ ይመስልሻል? እዚህ አርቲስት የምትያቸው ሌሎችም ሴቶች ቲክታክ ላይ ታዋቂ ሴቶች ምናምን በአብዛኞቹ የሚደርሳቸው አይነት ቴክስት ነው። ለኔ ቴክስቱ የመጨረሻ አጸያፊ አስነዋሪ ነው ብዙ ጊዜ የሚጻፈው ነገሮች። ስለዚህ ያደረሳቸው ማለት ሁሉም ሰዎች እየመጡ እንደዛ መናገር አይጠበቅባቸውም። እኔ እኮ እንዲህ የሚሉኝ ወንዶች አሉ፣ እንዲህ ላድርግልሽ የሚሉኝ ወንዶች አሉ እያሉ የሚጻፈውን ሁሉ መናገር አይጠበቅባቸውም። ያንቺ ስህተት ያንን እየመጣሽ መናገርሽ ነው። አስፈላጊ አልነበረም። ላላስፈላጊ ነገር ውዝግብ ውስጥ የከተተሽ ለዛ ነው ብዬ አምናለሁ። ቅድም በእሸቱ መለሰ በሰራሁት ቪዲዮ ሚስ አንደርስታንዲንግ ተፈጥሯል። እኔ ቅዱስ ሚካኤልን እንዴት የሚሆን ኦዲየንሶች ፎሎወሮች እንዲያዝኑብኝ አልፈልግም። ከቻላችሁ ሄዳችሁ ዩቲዩብ ላይ የተጫነውን የ14 ደቂቃ ቪዲዮ አይታችሁት ነው። ከዛ በኋላ የኔም ቪዲዮ እዩት። እንዴት መሰላችሁ? እሸቱ መለሰ ማስታወቂያ እየሰራ ነው። እንዴት አድርጌ ልስራው ብሎ ሲያስብ መጣለት ይሄ ነገር። ምንድነው የመጣለት? ክለብ ባደርሽበት ልብስሽ ክለብ ባደርክበት ልብስ ቤተክርስቲያን ትገባለህ። የጣንና የሺሻ ጭስ አይምታታባችሁም ወይ? የማቴዎስ ወንጌል ምዕራፍ 7 ኃጢአቱን ሲሰራ እንጂ ማረኝ ብሎ ሲያለቅስ አላየኸውም ይላል። እና እኔ ማለት የፈለኩት ኢቭን የምክር ቪዲዮ እንኳን አይደለም፣ እየመከራት አይደለም፣ እህቱን እየመከረው እንኳን አይደለም፣ ማስታወቂያ እየሰራ ነው። ማስታወቂያ ለመስራት እነዚህን ሰዎች መጠቀም ሌላ ክሬቲቪቲ አተህ ነው ወይ? ይሄን ነው ያልኩት። እኔ አሁን እንደው ደጋግሜን ሳብራራ ለእሸቱ ወገንተናይነቱ ይዤ ሳይሆን እንደው መሀል ሆነን እናስብ። የእሸቱን ኮንተንት የምትከታተይ ቢሆን አሁን አንቺም ይሄን አትይም። እሸቱ እያንዳንዱ ኮንተንቱ ላይ ከማስታወቂያ እያይዞ ነው የሚሰራው፣ ወይንም መሀል ላይ ይኖረዋል ማስታወቂያ። ወይ የራሱ የሚያስተምረውን ነገር ወጌሻ በሉት፣ የሚያስተምርበትን በሉት፣ እንደዚህ ሌሎችም ነገሮች አያይዞ ከጉዳዩ ጋር ማስታወቂያ ይሰራል። ልክ የእሷን ጉዳይ ሲይዝ አስቦ በማስታወቂያ ብሎ ያዘው ብዬ አላስብም። ምክንያቱም የምትከታተሉ ከሆነ እሸቱን ቻናል ላይ እያንዳንዱ ኮንተንቱ ላይ ሁልጊዜ ማስታወቂያ አያይዞ ነው የሚሰራው እና ለማስታወቂያ ብሎ የተሰራ አይደለም። እዛ ውስጥ ግን ሲሰራ አያይዞ አብሮ ማስታወቂያውን አስኪዶታል ለማለት ነው። በእሸቱ እጅ ቢሆን ኖሮ ገነት መግቢያና ሲኦል መግቢያ አጣፈንታ አልቆልን ነበረ እና ጋይስ አሞኛል። አፍንጫዬ ምናምን ከነካሁኝ ዶንት ማይንድ ሚ። ኤኒዌይስ ወጥቶ ማለት ነው ምን እንዳለ ታውቃለህ? ውገሯቸው፣ ቤተሰቦቹም ይወገሩ፣ ልጆቹም ይወገሩ፣ ጊፍት ሰጮቹም ይወገሩ፣ ውገሯቸው። ማነው አንተን የፍርድ ዱላ ሰጥቶ ፈራጅ ያደረገ? ማነው ለአንተ ክንፍና ሄሎ ጭንቅላት ላይ ያስቀመጠልህ? ያማል እንዴ? ከየት የመጣ ነው? እናታችሁ ደግሞ እኮ ቁጭ ብሎ ዩቲዩብ ላይ እኮ ነው ያወራው። ይሄ እንደዚህ ዝም ብሎ ሲወራ የሰው ልጅ እኮ የሆነ ነገር ሲያወራ ምናምን ያወራል። ልትሳሳት ትችላለህ። ከሆነ ጊዜ በኋላ ሀሳብህን ትቀይራለህ። የሰው ልጅ ነው። ኦኬ ኦፒኒየኖች አንዳንዴ ሊሳሳቱ ይችላሉ። እንትን ኦኬ ዩቲዩብ ላይ ካሜራ ደቅነህ ብቻ ለፍልፈ ከዛ ኤዲት ተደርገው ምናምን እስኪወጣ አንድ ሰው ታው ያለ የለም፣ አካባቢ ማንም የለም። ሲያስጠላ በእናታችሁ ነው። አንተ የልጅ አባት አይደለህ እንዴ? ልጅ አድጋ እንዴት ተርናውት እንደምታደርግ በምን ታውቃለህ? ዩ ቲንክ ልጅ ለሚሆነው ነገር የቤተሰብ አስተዳደግ ብቻውን በቃ አንተ ልጅን በስነ ስርዓት ሳሳደግ ልጅ በጣም she's going to turn out fine no ኦር ልጅ ስላልተመታ they're going to turn out bad no። እኔ አባቴ አንድ ቀን ነክቶኝ አያውቅም። ጭፈራ ቤት ሲሄድ አባቴ ገርፎኝ ተቆጥቶኝ ነው አያውቅም። በእድሜሽ ተዝናኝ፣ በቃ ሁሉም ነገር በእድሜ ነው የሚያምረው። አንተ አልተዝናናህም ነው? ልጅ እያለህ አልተዝናናህም? ልጅ እያለህ ገዳም ገብተህ ቆሎ እየበላህ ነው ያሳለፍከው ነው?
በሱ ምክንያት አይደለም ማረክ ሰው አሞኝ ነው። ከየት ነው ያመጡ? ምንድነው ማን አንተ የሰው ወላጅና እንደዚህ የእውነት አስበህ ከሆነ ለምን ሜሴጅ አላክላትም? ኦር አላክላቸው? ሶሪ ስለ አንድ ሰው ያወራ አይነት ነገር አስመሰልኩት መሰለኝ። እኔ ቪዲዮን ሁሉ አልጨረስኩም። አንገሽግሽኝ ግሽግሽ የምትል ሰው ነህ። ይሄ ነው ትልቁ ችግር የብዙዎቻችን ቪዲዮ ያለመጨረስ፣ ሄዶ ሙሉን አለማየት፣ ከዛ አንዱ ቆርጦ ያመጣውን ብቻ ማየት አይደለም ቆርጦ አምጥቶ የሚሰጠውን ሀሳብ አብሮ ይዞ መከተል። እንዲህ አይነት ችግሮች ይታያሉ። አሁን እሷ ራሱ አልጨረሰችውም። ቪዲዮን ሳትጨርስ ነው ቪዲዮ ሰርታ የምትለቀው። እዚሁ የምታንገሸግሽ ሰው ነህ እንኳን እንደዚህ ብለህ ማለት ነው። what makes you think you're right about everything? who are you? ምን ጉድ ነው በእናታችሁ? ሰው እንዴት እንደዚህ ሁሉ ሰዓት ደቂቃ ስለሆኑ ሰዎች ወላጆችና ራይታ ለምን በቃ ይሄ አስጠላህ አለም። ገዳም ግባ እስኪ ወንድ ነህ አንተ ገዳም ግባ። ዩቲዩብህን ትተህ እንትን ይሄ ልጆች እየመጣ የምታስወራውን ኤአይን ምናምን ትተህ ገዳም ግባ። ለምን ገዳም አትገባ? በቃ እንደዛ ከሆነ ሁሉም ሰው ጥፋተኛ ነው ብለሽ ሁሉም ሰው እንኳን አላለም ፋይን። ግን በቃ ሰዎች እንደዚህ ናቸው ለካሰብ ይቅርብህ፣ በቃ ይቅርብህ፣ ሂድ አንተ በጣም ራይቸስ ሰው አይደለ? ገዳም ግባ። ቪዲዮን አልጨረስኩም ባይ ዘ ወይ መጨረሻ ላይ ምን እንዳለው ላላቅም ይሄን ነገር ስለሽ እኔም አይ ኖ አም ቢንግ ጀጅመንታል በጣም አይ ኖ አም ቢንግ ጀጅመንታል ስፋክድ በቃ ኦ ማይ ጋድ ሲያስጠላ። አዎ ለሌሎችም አዳዲስ ኮንተንት ክሬተሮች ወይንም ሌላ ቲክቶክ ላይ ያላችሁ ሰዎች ዩቲዩብ ላይ ያለ ሰው ምናምን ማወቅ ያለበት ነገር እኔ መጥቻውን እዚህ ጋር ቪዲዮ ሰራው አይደለ ለሰው ለእናንተ አቀረብኩኝ። ያ ማለት አውጥቼዋለሁ ኦልሬዲ። ስለዚህ እዚህ ላይ እኔ መጥቼ በተናገርኩት ላይ ነው እንጂ ቪዲዮ የሚሰራው እኔ ካልመጣው ካልተናገርኩ ቪዲዮ ሊሰራ አይችልም። እኔ የሆነ ነገር ካላሳየው ሊሰራ አይችልም። እንዲህ ነገር ደግሞ ግድ ነው። በቃ አንዴ ካመጣችሁት ሚዲያ ላይ ኮመንት ማግኘት የሚተጠባቂ ነው። ያ ማለት ማንም የተነሳ አንድን ሰው ቪዲዮ ሰራ ብሎ ስለሰራ ይዝለፈው ይስደበው እያልኩኝ አይደለም። ግን በባምቢና በሸቱ መሀል ያለው ይሄ በጣም የተለጠጠው ነገር በሚገርም ሁኔታ 14 ደቂቃ ቪዲዮ ማየት ከዛ በኋላ የእሷን ሀሳብ ማየት በጣም አንድ ሰዓት ባልሞላ ጊዜ ውስጥ ራሳችሁ የምትፈርዱት ነገር ነው። እኔ እንደዛ ተቆርጦ ያዩዋቸውን ነገሮች ትጭ 14 ደቂቃውን ቪዲዮ አይቼዋለሁ። አዎ እሷን ሊወክል ይችላል ወይ? አዎ አቤት ብላለች። እንግዲህ የተጠቀሰው ነገር ግን አሁን ለባምቢ መመክራት ነገር የኔ ሀሳብ እሸቱ ላይ ምንም ጥፋት አላየሁም። እኔ የኔ ነው ይሄ። እሷም እንግዲህ ይሄን በመናገሩ ልታዘን ትችላለች። አዎ ግን ውሸት ነው ወይ ወይንም የስም ማጥፋት ነው ወይ ተናገረው? ያልተደረገ ነገር ነው ወይ? አይደለም የተደረገ ነገር ነው የተናገረው። ታዲያ እንዴት ነው ስህተት ነው ልንል የምንችለው ነው? ሌላው ምንድነው ማን ንጹህ ሆነና ነው እሷ ላይ እንደዚህ የሚባለው ምናምን ይባላል። ማንም ንጹህ አይደለም። ንጹህ ካለመሆናችንም ጋር ተያይዞ የምንሰራቸው ነገሮች ይለያዩ ነው። ኖርማል እንዳይመስል ነው ለአንድ ለቤተ ክርስቲያን በእንደዚህ አይነት በመጥፎ እሷን ተዋትና በቃ አንድ ሰው በደስ በማይሆን ሁኔታ በሚገለጽበት ቲክቶክ ላይ የሚታወቅ ሰው መጥቶ ለቤተ ክርስቲያን ገንዘብ ማሰባሰቢያ ሲሆን አንተ እንደፈለግኩን ገንዘቡን ግን አምጣልን አይመስልም ወይ? እሷን ብቻ ሳይሆን ይሄንንም እንዲያደርጉ የሚያደርጉት እዛ ቤተ ክርስቲያን ውስጥ ያለ ሰዎችም ትክክል አይደሉም የሚል ነው ጥቅልል ንግግሩ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ። ማሬ እየተፋሁባችሁ እየተጸዳዳሁባችሁ እንደዚህ አይነት ንግግሮች ናቸው ችግር ያመጡባት። መጀመሪያ ላይ እዛ ትዳር አጣሽ እንደሚል ኮመንት አላረ ኔጌቲቭ ነገር ወይ ጥያቄ ይሆናል ሲደረግ እዛ ላይ ትኩረት ማድረግ ከዛ ለዛ ስሜት የሆነው መልስ መመለስ ከዛ ያመልስ ደግሞ የሚያመጣውን ነገር ደግሞ መቋቋም አለመቻል ማልቀስ አካውንቴን ማለት ምናምን ለሷ እንደምክር እኮ ነው ለወደፊት ሶሻል ሚዲያ ላይ እስከቆየሽ ድረስ ይሄ ሊገባት ይገባል እንዴት መሆን እንዳለበት ብዬ አስባለሁ። ወተረፈ ግን ከነበረችበት ህይወት ወጣም ብላ እግዚአብሔር ይመስገን አሪፍ ናት። አሪፍ ላይ ነው ያለችው። አሁን ይሄንን ማመስገን ምንም አይደለም። እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ እኔ ለምን ትናገሩኛላችሁ? This is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ ይሄ እኮ በጣም ነው የገረመኝ እኮ እንዴ።
ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። እንትን አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱ ነው የምመኝላችሁ። እኔ ካልተመቸኝ መብቴ ነው። መብቷ ነው። በዚህ ማንም የራሱ መብት አለው። የተባለችው ነገር ውሸት አይደለም። ያንን እንደዛ ብዬ ተናገርኩት ስለሚሉኝ ነው ብላ ነው ለማሳየት የሞከረችው። አሳይታለች። እንደነገርኳችሁ ቴክስቶቹ በጣም ሰቅጣጭ ናቸው። ግን እነዚህ ሰዎች ደግሞ ሙሉ ወንድን ወይንም ሙሉ ማህበረሰብን አይወክሉም። ጥንቃቄ ያስፈልጋል። እንደዚህ አይነት ቴክስት ደግሞ ላንቺም ብቻ አይደለም የሚላከው። እንኳን በቴክስት በውስጥ አይደለም እዚህ ፊት ለፊት በአደባባይም ኮሜንት ላይ ምናምን ብዙ ነገር ይጻፋል። ብዙ እህቶቻችን ይደርሳቸዋል። ግን ኢግኖር አድርገው ነው ላይፋቸውን የሚቀጥሉት። እንደዛ ብልጡንሽ ህይወትሽን ብትመሪ ነው ጥሩ። ያልሆነ ነገር ውስጥ ዝግብ ውስጥ ከምትገቢ ብዬ ነው ወንድማዊ ምክሬ ነው። እንግዲህ እናንተም ክቡራትና ክቡራን ሀሳብ አስተያየታችሁን በዚህ ላይ ምን ተረዳችሁ የሚለውን ብትሰጡን ደስ ይላል። በተለይ የእሸቱንም ቪዲዮ ሙሉ ማየት ያስፈልጋል ብዬ አስባለሁ። ለጌታ እይታ ነጠላዋን ለብሳ አመስጋኝ ብትመስል ቲክቶክ ላይ ጎንብሳ ውሎና ዳሯ ግን ክለብ ነው ቤቷ ስጨፍር ሌሊቱን ብላ ሮም ጣጣጣ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። እንግዲህ እቺን ቨርችን እንትን ቢወይቶሚ ከዘፈኑ አዲስ ከሰራው ላይ አውጥቷታል። እቺን ደግሞ አሁን ከባምቢ ጋር አገናኝተውታል። ምናልባት ሰው ለሷ ነው እያለ ኮሜንት ይጽፋል ምን ይላል። እንደገና ደግሞ እንዳያጣሏቸው ደግሞ ያስፈራል። ከሱ ጋርም ደግሞ በጣም ከባድ ነው። በእርግጥ እሱ ተናግሯል። ግጥሙን ስትሰሙት በጣም የምታውቋቸው ሰዎች በየአእምሯቸው ይመጣሉ ምናምን ሲል ነበር። እና እንግዲህ ወደ አእምሮ የፈለገውን ሰው ኦዲየንሱ መክተት ይችላል። ሌላው ትልቁ ማወቅ ያለብን ነገር ድርጅቶችም ያለባቸውን ችግር ነው የምንነግራችሁ። አንዳንድ ቲክቶከሮች የሚሆኑ ዩቲዩብ ላይ ወይንም ቲክቶክ ላይ ማለት ነው የወጣ ነገር የሚያደርጉትን ሰዎች በእነሱ ብዙ አቴንሽን ስለሚሰበስቡ ምን ያደርጋሉ? ማስታወቂያ በእነሱ በኩል ያስደርጋሉ። ከስነ ምግባር የወጣም ነገር እያደረጉ ማለት ነው። የማይገባ ድርጅታቸውን ከእንደነዚህ አይነት ሰዎች ጋር ያቆራኛሉ። ስለዚህ ሰዎች ምን ያደርጋሉ? በመጥፎ ነገር ልታወቅ ብቻ እንደ ማስታወቂያ ለመስራት በቃ የሚታወቁበትን መንገድ በጣም በመጥፎ ነገር ለማድረግ ይሞክራሉ። በመጥፎ ሲሆን ቶሎ ቫይራል ይሄዳል። ከዛ ማስታወቂያ ይሰራሉ። ከዛ በኋላ በቃ እነዛ ሰዎች በዚህ ሁኔታ ይቀጥላሉ። ግን ለሀገር የሚጠቅምን ሰው ለብዙ ነገር የሚጠቅምን ሰው ጨዋ ምናምን ስፖንሰር አይደረግም በፍጹም። ይሄ ደግሞ ማስረጃው የልጅ ማኛነት ሰሞኑን የሰራችው ቪዲዮ አለ። ከምነግራችሁ በላይ ከፍቶ ይሄንን ቪዲዮ የምሰራው ዛሬ ሰላም የልጅ ማኛ ነኝ። ይሄ የምታዩት ደብዳቤ ማሳየት ስለማይቻል ነው። እዚህ ጋር የምታዩት ኢንቪቴሽን ሌተር ወይም ደግሞ የጥሪ ደብዳቤ ነው። ከታላቁ አዲስ አበባ ዩኒቨርሲቲ ተነስቼ በዓለም አቀፍ ደረጃ የሚካሄዱ አመታዊ ጉባኤ ላይ ሀገሬን ኢትዮጵያን ወክዬ ጥናታዊ ጽሁፌን እንዳቀርብ 5 ሀገራት ጥሪ ቀርቦልኛል። ይሄ የአንድ ሴት ምሁር ጉዞ ብቻ ሳይሆን የአንድ ኢትዮጵያዊት ብርታትና የሴቶችን አቅም ለዓለም የማሳይበት መድረክ መጣ ማለት ነው። ሴትና አህያ በዱላ ሴት ለቤት ወንድ ለበረከት ሴት ብታቅ በወንድ ያልቅ የሴት ብልህ የወንፊት እህል የለውም የሚለው ተረት ዛሬም ድረስ በሀገሬ በጆሮዬ እያለ ይህንን ሰብሬ ወጥቻለሁ። በሐሜት በስድብ ወይም ደግሞ እርቃን በመውጣት ሳይሆን በእውቀት በሀገር ፍቅርና በታሪክ በእምነት ክብር ዙሪያ በነፃ ያወቅኩትን ለትውልድ አሳውቂያለሁ። ታዲያ ስለ ሰላም የሚቆጠር ዋጋን ከፍያለሁ። ምስጋናን ፈልጌ ሳይሆን በጣም ያዘንኩበትን ነገር ልንገራችሁ። እዚሁ ቲክቶክ ላይ ብዙ ድርጅቶች ለሳቅ ለፌዝ ለዋዛ ለፈዛዛ ለጊዜያዊ ታይታ በሚሊዮኖች የሚቆጠሩ ገንዘቦችን ሲያፈሱ አይታችሁ። እውነት ነው። ለሀገር ዘላቂ ጥቅም ለማያመጡ ስራዎች በጠቅላላ በሩ ክፍት ነው። አዎ የኔ ጉዞ ለጭፈራ አይደለም፣ ለሳቅ አይደለም፣ ለዘፈን አይደለም። ይሄ ጉዞ ኢትዮጵያዊት ሴት ምሁር ዓለም አቀፍ መድረክ ላይ ያላትን አቅም የምታሳይበት ሀገራችንን በእውቀት መድረክ ላይ ከፍ አድርጎ የሚያስጠራ ትልቅ ተልእኮ ነው። ሯጩ በሩጫው ተልእኮን እንደሚያሳካ ሁሉ ሀገራችንን በእውቀት መድረክ ላይ ከፍ አድርጌ የማስጠራት እድል መጣ።
ታዲያ ለጭፈራ ያወጣችሁትን ያህል ለሀገር ዕውቀት ለሴቶች ብርታት ኢንቨስት ለማድረግ ደብዳቤ ይዤ ቢሮአችሁ ስገኝ የነበረው መልስ እጅግ በጣም አሳፋሪ ነው። በጣም አሳፋሪ ነው የምነግራችሁ። ይሄን ሀገራዊ ተልእኮ ስፖንሰር አድርጉኝ ወይም አግዙኝ ከጎኔ በመቆም በተለይ ደግሞ ለሴቶች ቁጠባ ለሴቶች ውመን ኢምፓወርመንት ምናምን ሰሞኑን ራሱ የምትሰሩት ማስታወቂያ ለህዝብ ለሀገር የቆማችሁ የምትመስሉ ተቋማት ድርጅቶች ቻሌንጅ ይሄን ሰርታችሁ ይሄን ካረጋችሁ ይሄን ከፍላለን የምትሉት እስቲ ለቁም ነገርና ለእውቀት እቺን ትንሽ ነገር ይሄንን ነገር አግዙ ስትባሉ የሰጣችሁት መልስ እንዴት ያሳፍራል። ይሄንን ሀገራዊ ተልእኮ ስፖንሰር ለማድረግ ከጎኔ ይቆማል ብላችሁ የምታስቡትን ድርጅት ከስር ሜንሽን አድርጉልኝ። በጣም ያዘንኩት አንድ ወይ ሁለት ድርጅት እውነት ለቁም ነገርና ለእውቀት የቆመ አንድ ወይ ሁለት ተቋም እንዴት በሀገር ደረጃ ሊጠፋ ይችላል የሚለው በጣም አሳዝኖኛል። የልጅ ማኛ ቤተሰቦች ልታግዙኝ የምትችሉት አንድ ነገር ነው። ወደ ቱኒዝ ሄዳለሁ። የመጀመሪያውን ትሪፕ በራሴ ስፖንሰር አድርጌ ራሴን፣ ሁለተኛውን ትሪፕ ወደ እንግሊዝ፣ ሶስተኛውን ትሪፕ ወደ ፊላደልፊያ አሜሪካ፣ አራተኛውን ወደ ጣሊያን እንሄዳለን። በዓለም አቀፍ መድረክ ላይ ኢትዮጵያን በትምህርት አስጠራታለሁ። ሰሙኛላችሁ አይደል? አስጠራታለሁ። ስናደርግ ይሄንን የምታግዙኝ 100 ጊዜ ኮፒ ሊንክ አድርጉ። ያግዛቸዋል ወይም ያግዛታል ብላችሁ የምታስቡትን ድርጅት ሜንሽን አድርጉት። እውነት ለእውቀት የቆመ ለህዝብ የቆመ ለሴቶች የቆመ ትምህርት ለሀገር ወሳኝነቱን ያመነበትን ድርጅት ሜንሽን ብታረጉልኝ ደስ ይለኛል። ብትችሉ ዱዌት ሪፖስት አድርጉት፣ ስቶሪ ላይ አስቀምጡልኝ። ውዶቼ ይቅር በሉኝ፣ ተናድጄ ነው። ይቅር በሉኝ። እውነት ሰው ወዱ አይደለም ለካ ፊቱን ትቶ ቂጡን የሚያዞረው እዚህ ፕላትፎርም ላይ። አም ሶሪ ምን አለች መጨረሻ ላይ ሰምታችኋል አይደል? ፊቱን ትቶ ቂጡን የሚያዞር ወደው አይደለም ማለችና እንዲህ አይነት ነገሮች ስለሚበረታቱ አሪፍ ነገሮች የሚሰሩትን ሰዎች እንዲህ አይነት ነገር ውስጥ እንዲገቡ የሚገፋፋ አይነት ሁኔታ ነው ያለውና በጣም ያሳዝናል። ጉዳችሁን ስሙ። በ9 ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌደራል ፖሊስ። ከዚህ በተጨማሪ በአካል ላይ ጉዳት በማድረስ 12433 መዝገቦችን በማህበራዊ ነክ ወንጀሎች 11462 ሌብነት 10673 ደንብ መተላለፍ 10549 አደገኛ ቦዘኒ 3222 ሰው መግደል 1867 እምነት ማግደል 229 የኢኮኖሚ ወንጀሎች 6324 አደገኛ ወንጀሎች 8483 ማታለልና ማጭበርበር 2574 እናንተ ደምሩት። እነዚህ መዝገቦች እየሰራው ነው። ከዚህ በተጨማሪ 623 የፌደራል ተቋማትን እየጠበቅኩ ነው። አስቡት 623 የፌደራል ተቋማትን ከመጠበቅ በተጨማሪ ወንጀል እንዳይፈጸም ነው የሚጠብቀው። እነዚህን ሰነዶች አሁን የጠራውላችሁን ቁጥሮች እየመረመርኩ ነው አለ። ከዚህ ውስጥ ትልቁን ቁጥር የሚይዘው አደገኛ ወንጀሎችና የኢኮኖሚ ወንጀሎች ናቸው። አደገኛውን ቁጥር የሚይዙት ይኸውላችሁ፣ ሀገር ጦርነት ቢኖር፣ ቸነፈር ቢኖር፣ ረሃብ ቢኖር ገጥሞንም ማያውቃል፣ አያሰጋንም። ሌባ እና ባለስልጣናት ከተደራጁ ግን ለሀገር ፍራ። በዚህ አጋጣሚ የፌደራል ፖሊስ ስራውን እየሰራ እውነቴን ነው የምላችሁ፣ ኢትዮጵያ ውስጥ ብቸኛው ቢዚየስት መስሪያ ቤት ፌደራል ፖሊስና የሀገር መከላከያ ናቸው። በእርግጠኝነት ማወራው ይሄን ሌላዎቹ 8 ሰዓትን መስራታቸው እንጃ። እነሱ ስራቸውን በስነ ስርዓት ቢሰሩ ኖሮ እነዚህ ሁለት ተቋማት ላይ ይሄን ያህል ጫና ባላደረ ነበር። በዚህ በተጨማሪ ምን ይላል መሰለህ ፌደራል ፖሊስ ከዋና ኦዲተር ጋር እምብዛም ነው ግንኙነታችን። ምን ማለት ነው? ዋና ኦዲተር አደገኛ የሆኑ ወንጀሎች ከነማስረጃው አሉ። ነገር ግን ማስፈጸም አይችልም፣ መክሰስ አይችልም።
እንትኑ ማውጣት እንጂ ግንኙነት ከሌለው ይሄ እነዚህ ነገሮች እዛው የሼልፍ ማሞቂያ ነበሩ ማለት ነው። ስለዚህ እነዚህ ሰዎች ሁለቱ አካላት ፌደራል ፖሊስ እና ፌደራል ዋና ኦዲተር ኮላቦሬት አድርገው በጋራ ቢሰሩ ኑሮ ምን ያህል ወንጀሎች እንደሚበዙ እወቁት። በተጨማሪ ይሄ ሪፖርት የነገረን የሪፖርተር ጋዜጣ ነው። ሪፖርተር ጋዜጣ እንግዲህ የፊንቴክን ጉዳይ ሲያስተዋወቅ ከነበረ ሚዲያ አንዱ ነው። የኢኮኖሚ ወንጀሎች 6324 ነው። ስለዚህ አንተ ትቀራለህ 6325ኛ። ሌላውን አንብቡት። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ አንዳንዶቹ ደግሞ ቁም ነገር ወስደናል፣ ተነጋግረናል፣ ሀሳብ ተለዋውጠናል። ስትገቡ ላይክ ያደርጋችሁ፣ አሁን ላይክ አድርጋችሁ በሚቀጥለው አሪፍ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።